ዕለታዊ መረጃዎችን በማስመልከት የኢትዮጵያ መከላከያ ሰራዊት አዲስ ምሩቅ ኃይሎችን ማስመረቁን የወጡት መረጃዎች ያሳያሉ። ሰሞኑን እንግዲህ በዚሁ በኢትዮጵያ ውስጥ የተሰሙት በዋናነት ሚዲያ ላይ አነጋጋሪ ከሆኑት በተለይ ከሰሜኑ ክፍል የትግራይ ህወሓት ልዩ ኃይል አባል የነበሩት በድጋሚ 6 የአፋር ቀበሌዎችን ወረራ መፈጸማቸው የምታወቅም ነው። ከዚህም ላይ ወደ 2000 በላይ የሚጠጉ የአፋር አርብቶ አደሮች መፈናቀላቸው የአደባባይ መረጃዎች ናቸው። በዚህ ውጊያ እስካሁን ድረስ ስለጠፉ ነፍሳትም ሆነ እንዳልጠፉ ይጥፉ የምታወቀው ነገር እንደሌለ የወጡት መረጃዎች ያሳያሉ። 6ቱን ቀበሌዎች ግን በከፍተኛ ተኩስ መቆጣጠራቸው የተሰሙት መረጃዎች ናቸው። ከዛም ትናንትና 2ቱን ቀበሌ ለቆ መውጣታቸው የምታወቁ ነው ሳለ በዛው ልክ ደግሞ ተቀብሮ የቆዩ ጦር መሳሪያዎችን ከደበቁበት ቆፍሮ እያወጡ እንደሆነና ምናልባት ወደፊት አሁንም እያጠቁ አፋር ላይ ሊቀጥሉ እንደሚችሉም በርካቶቹ ስጋታቸውን እየቀጠሉ ይገኛሉ። በተያያዘ መረጃ ደግሞም አቶ ጌታቸው ረዳ በዚህ ዙሪያ ህወሓት ላይ ከፍተኛ ማስጠንቀቂያና ትችት ሰንዝረዋል። ህወሓት ከዚህ የማይቆጠብ ከሆነ ይህ የመጨረሻውና ማብቂያው እንደሆነ የጦሩ መኮንኖች 2 ዋና አዛዦችንም ስማቸውን በመጥቀስም ከፍተኛ ተችቶታል። አቶ ጌታቸው ረዳ እያስተላለፉ ያሉት የትግራይ ልጆችን ዳግም ለጦርነት ለመማገድ የሚሄዱበት ርቀት ከተጠያቂነት ከዚህ በኋላ እንደማያመልጡና እንደማይተርፉ ጭምርም ነው። ከዚህ በፊት በጦርነቱ ወቅት ወርቅና የተለያዩ ንብረት ስለዘረፉ በዛው ተጠያቂነት እንዳይሰፍን ህወሓት አሁንም ጦርነት እያወጀ የትግራይ ሰዎችን እያዘናጋ ለመቀጠል እንደሆነም ጭምርም ነው ፍላጎቱ። በአማራ ክልል የወልቃይትና የራያ መሬቶች ዙሪያ በዋናነት እንግዲህ ህዝብ ውሳኔ ይደረግ መባሉን ተከትሎ ህወሓት እስከዛሬ ድረስ ራያን በብዛት በግዳጅ የተቆጣጠረ ለቆ እየወጣ እየገባ መሆኑ የሚታወቅ ነው። ታዲያስ ምናልባት በቀጣይ ዙር ወደ አማራ ክልልም ዘመቻ ሊያደርግ እንደሚችል በርካቶቹ ስጋታቸውን እያስቀመጡ እንደሚገኙ ጭምርም ነው ሀሳባቸውን የገለጹ ያሉት። ህወሓት የትግራይ ልጆችን የማገደ በጦርነት አብዛኞቹን አካል ጉዳተኛ መሆናቸው የምታወቅም ነው። በዚሁ በሰሜኑ ጦርነት አያሌ ቁጥር ያላቸው ኢትዮጵያኖች ማለቃቸው የምታወስም ነው። ዛሬ የተሰሙትን መረጃዎችን በማስመልከት የኢትዮጵያ መከላከያ ሰራዊት አዲስ ምሩቅ ኃይሎችን ማሰልጠኑንና ማስመረቁን የወጡት መረጃዎች ያሳያሉ። ስለዚህ ጦርነት ይብቃ፣ ነገሮች በሰላማዊና በፍቅር በፊታዊ መንገድ ይፈቱ፣ ነገሮችን በውይይትና ወደ መቀመጫ ዙሪያ በማምጣት እንጂ በአፈሙዝ የመፈታ ነገር እንደሌለ ጭምርም ነው። ሌት ከቀን አፋር ህዝብ ምስኪን ህዝብ ነው። ምንም ከፖለቲካም ከምንም ንጹህ የሆነው ገበሬን ለምንድን ነው የሚያፈናቅሉት? አርብቶ አደሮች ስቃያቸውን እየበሉ ናቸው። ስለዚህ እነዚህ ሰዎችን ማፈናቀል ሳይሆን የተሻለ እድል ማመቻቸት ሲገባን በጣም በሚያሳዝን ሁኔታ እንደዚህ አይነት ድርጊት በዜጎች ላይ መፈጸም እንዴት ነው በማለት ነው በርካቶቹም የገለጹ ያሉት። የህወሓት ሰራዊቶች በአሁኑ ሰዓት 6ቱን የአፋር ቀበሌዎች መቆጣጠራቸው የተሰማ ሆኖ ሳለ መንግስትም ይሁን ህወሓት ማንኛውም ኃይል በሰላማዊ መንገድ ንግግሮች በማድረግ ችግሮችን ብፈታ የተሻለ ይሆናል። የእርስ በርስ ውጊያና እልቂት የባሰ ነገር ነው ይዘው መጣው። ስለዚህ ከጦርነት የሚገኝ ውጤት የለም። ከጦርነት የሚገኘው አንድና አንድ ሞትና ሞት ብቻ ነው፣ ሽንፈት ስለሆነ እርስ በርስ በመነጋገርና በመወያየት ጉዳዩን ወደ መቀመጫ ዙሪያ በማምጣት በሰላማዊ መንገድ መፍታቱ እንደሚሻለው ጭምርም ነው። እስካሁን ድረስ በርካታ ቁጥር ያላቸው ኢትዮጵያኖች ሞተዋል። ከዚህ በኋላ ሞት የሚባል ነገር መብቃት እንዳለበት ጭምርም ነው። በርካታ ቁጥር ያላቸው ኢትዮጵያኖች በማያውቁት ጦርነት ገብቶ እየተማገዱ እንደ ቅጠል ሲረግፉ እንደነበረ ጭምርም ነው። ትላንትና በሰሜኑ ጦርነት ኮሮናን ተጨምሮ ኢትዮጵያ ኢኮኖሚን ምን ያህል እንዳናጋና የኢኮኖሚ ቀውስ እንዳመጣ ጭምርም በሀገሪቱ ደረጃ። ስለዚህ ግን ከዚህ ጦርነት መማር እንዳለብን ጭምርም ነው። ወደ መቀመጫ ዙሪያ ነገሮችን በማምጣት የአፈሙዝ ጉዳይ ማክተምና ማብቃት እንዳለበት ጭምርም የአደባባይ እውነታዎችና መረጃዎች ናቸው። እስከ መቼ እርስ በርስ ሰው እየተገዳደለ ይቀጥላል? እስከ መቼ ሰው እርስ በርስ እየተላለቀ ይቀጥላል? በማለትም ነው በርካቶቹም ሀሳባቸውን እያጋሩ ያሉት። ህዝቡም ጦርነት ቋቅ ብሎታል። የትግራይ ህዝብ ደግሞ በአሁኑ ሰዓት በብዛት ጦርነት ሰልችቶታል። ጦርነት በቃን እያለ ስለሚገኝ ስለዚህ ህዝቡ የማይፈልገውን ነገር በግዳጅ ወደ ጦርነት አታስገቡ፣ የደሃ ልጅ እያለቀ ነው፣ እንደ ቅጠል እየረገፈ ነው። ስለዚህ ይህ ጦርነት ማብቃት እንዳለበት በርካቶቹ የገለጹ ይገኛሉ። መከላከያ ሰራዊትም ቢሆን የሰው ልጅ ነው። ሁሉም ነገር ወደ መቀመጫ ዙሪያ መጥቶ በሰላማዊ መንገድ እንዲፈታም ነው በርካቶቹም ጥሪ ያቀረቡ ያሉት። በዚሁ በሰሜኑ ጦርነት በርካታ ክሳራ ወደ ሚሊዮን የሚጠጉ ኢትዮጵያኖች ያለቁበት ስለሆነ ስለዚህ ይህን ነገር ሊታሰብበት ይገባል። ጦርነት ማቆም ማብቃት አለበት።
በተለይ ኢትዮጵያ ከምን ጊዜም በላይ ጦርነት አያስፈልጋትም። ነገሮችን በሰላማዊና በድርድር መፍታት እንዲቻልም አሁንም ነገሮችን በሮች ክፍት መደረግ እንዳለባቸው ጭምርም ነው። አፈሙዝ ጊዜ የአፈሙዝ አመለካከት ማብቃትና ጊዜው ማቆም እንዳለበት ጭምር በርካታ ምሁራኖችም ሀሳባቸውንና ጥሪያቸውን እያስተላለፉ እንደሚገኙ ጭምርም የአደባባይ መረጃዎችና እውነታዎች ስለሆኑ አጠቃላይ ያን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት በአሁኑ ሰዓት አፋር አካባቢ ያሉት ገበሬዎች ተፈናቅለው እንደሚገኙ ጭምርም ነው።